ይሄ እንትን ነው መሐመድ ነው መሐመድ ነው። ሁላችሁም ሰላም ብያችኋለሁ። ኧረ እግዚአብሔር ይመስገን። እኔ ክርስቲያን ኦርቶዶክስ ነኝ። ወጥቻለሁ ከነዚህ አምልጠዋል እኮ እሱ ባይዘው ስለሱ ልናገር አንዴ። መሐመድ እንድሪስ እግዚአብሔር ረድቶት ከእንደዚህ አይነት ጨለማ አውጥቶ እግዚአብሔር በእጃችን አስረክበው ሰጥቶናል። ስለዚህ እግዚአብሔር ይመስገን። ምርጥ ወንድማችን ነው። እግዚአብሔር ከእንደዚህ አይነት አጋንንት ያስተምሮ እንደዚህ እየሰማውማ እስልምናን አልከተልም፣ እስልምናን አልቀበልም፣ ከእስልምና ጋር አልሄድም፣ ራሴን ጀሃነም ውስጥ ነው የማገኘው ብሎ መርምሮ አይምሮን ተጠቅሞ መርምሮ ያመለጠ ውድ ወንድማችን ነው። በፊትኛ ለሱ ወንድሞች አልነበርንም፣ አሁን ግን ወንድማችን አድርጎ ጠርቶናል። እሱምና ስለሱ እግዚአብሔር ይመስገን። በጣም ለኛ ትልቅ ድል ነው። አንድ ነገር አስተውሉ። እዚህ ታች ያላችሁ ስራ እየተሰራ አይመስላችሁማ? እኛ አውጥተን አናሰልምም፣ ስም አናሰልምም። መሐመድ እንድሪስ ክርስቲያን ሆኗል፣ ስሙ ወደ እንትና ቺቺኒያ ወደ ጋሽ ቆላ ወደ ተቆላ ተቀይሯል እያል አንሰክስም። እኛ ስሙንም አንቀይርም። እኛ የምንፈልገው የስም ቼንጅ ሳይሆን የቦታ ቼንጅ ሳይሆን የአስተሳሰብ ቼንጅ ነው የምንፈልገው። አዳሜ ስም ትቀይራለች፣ እኛ ደግሞ ልብ እንቀይራለን። ፐርፐዛችንና እይታችን ራሱ ይለያያል ጋይስ። ኦኬ እኛ ልብ ነው የምንቀይረው። በጌታ በእግዚአብሔር ቃል ኃይል መሰረት ልብ እንቀይራለን። እነሱስ እንደ ቀበሌ ቤት ስም ይቀይራሉ። የኛና የነሱ ልዩነት ይሄ ነው። ስለዚህ እዚህ አውጥተን ብዙዎች አሉ በታች ጌታን እየተቀበሉ ወደ ክርስትና ዓለም ውስጥ እየመጡ ያሉ ብዙ አሉ። ግን አውጥተን አንናገርም። ስለዚህ ስራ እየተሰራ እንደሆነ ላሳውቃችሁ ነው። ከዛ መካከል ውስጥ መሐመድ እንድሪስ የሚለው የወንድማችን እሱ ከእንደዚህ አይነት ስራ ያመለጠ ነውና አበረታቱት፣ ፎሎ አድርጉት፣ ተጠቀሙበት እና ኢቭን ወንድሞ ቤተሰቦቹን ራሱ ያለው ወደ ውጭ ሀገር ነው ያለውና ቤተሰቦቹን ራሱ ሙስሊም ናቸው፣ ከእስልምና ያወጣቸው ነው። አሁን እንደውም ምን አይነት ፐርፐዝ እየጀመረ ነው እሱ አንድ የጀመረበት ቤተሰቦቹን እንደዚህ ያለ እየነገራቸው ያሳያቸው ሐዲሶችን እያሳያቸው ወደ ክርስትና ዓለሙ እንዲመጡ እየተደረገ ያለበት እንቅስቃሴ ነው። እግዚአብሔር ይመስገን። ግማሽ መሐመድ ወደ መሃል ደርሰል አይደለ? አንዳንዶች እየመጡ ነው አይደል? መሐመድ ሚዩትን አንሳ። ያ ብዙ እየተመለሱ ነው። እህቶች ወንድሞች ሁሉም እየቀሩ አሉ። ቤተሰብ ያው እየተመለሱ ነው። እናቴ ብቻ ነው የቀረች። እናቴ ደግሞ ትቀየራለች። ገና ናት ግን ትቀየራለች። እና በጣም እንትን ነው ከባድ ነው ማለት ሙስሊም ማለት እንጃ ዝም ብሎ ሙስሊም ይላል ከበር ብቻ ነው። ውስጡ በደንብ ስታነቡ ብዙ ነገር ራሱ እኔ ለመናገር በጣም እንትን ነው ይከብዳል በጣም። እና ወደ ብርሃን ስትመለሱ ነው አሪፍ ለሁሉም ጊዜ ለእናንተም ማለት ወጀነት ስትገባ ሁለት ሴቶች አሉ ምናምን የሚል በጣም ውሸት ነው። ራሳችሁን ስታስቡስ እንዴት ነው እንደዚህ? በዛ ነው እኔ አብዛኛው የተመለስኩት። በዛ ላይ ደግሞ የተመለስኩት ምክንያት ደግሞ አይሁድና ክርስቲያን ቤዛ ናችሁ፣ እነሱ ካረድ ገነት ገባል የሚል ሃይማኖት የለም። እንደዚህ በጣም ሸይጣን። ኦኬ ምን ሆኖ ነው? ኔትወርክ ነው መሰለኝ። ኔትወርክ ነው ምንድነው? ግን ኔትወርክ እያወራ ኔትወርክ አይመስልም። የሆነ ሰንበዲ ንጥቅ ያደረገው ነው ይመስለው። አንተ የኔም አንዳንዴ እንደዚህ ያደርጋል። ኔትወርክም አንዳንዴ እንዲያደርጋል። እስቲ ከታች አይታችሁ መልሱ። ሞዴሬተር ያላችሁ እንትን ባሉ። በነገራችን ላይ ስለሱ እግዚአብሔር ይመስገን። በቃ ይሄ ነው። ደሞዝን አገኘህ አይደል? አሁን አቢቢ ተከፈለ አይደል? በጣም የሚገርም ነገር ጅራታ የሱ ቤተሰቦቹ እናቱ ብቻ ነው የቀረችው። ወንድሞቹ እህቶቹ ወደ ክርስትና ዓለሙ ተቀላቅለዋል። ስራ እየተሰራ ነው። አያችሁ ጋይስ፣ በአንድ ሰው ቤተሰብ እንደርሳለን። ምን አልከኝ ጅራ? ቤት ትልቅ ድል እየሰጠን ነው። እያያችሁ ነው። ፍሬ አለ፣ ብዙ ፍሬ እየታየ ነውና በዚህ ላይ በርቱ ልንላችኋለን። ክርስቲያኖች እንወዳችኋለን። እዛ ለጨለማ ላሉት ወንድሞቻችን ደግሞ እኛ አይምሮ የፍቅር ልብ ስላለን ቆሮንቶስ ላይ ፖል ወይም ጳውሎስ እንዳስተማረን እኛ የማን ልብ አለን ያለው? የክርስቶስ ልብ አለን ያለውና ያ የክርስቶስ ልብ ደግሞ ሁሉ ጊዜ በውስጣችን ላይ የሚያንጸባርቁ ምን አይነት ነው? ምሕረትን ማድረግ ነው። ስለነሱ መጸለይ ነውና እነሱ ለሚረግሟችሁ መርቁ ያለ ጌታ
ቁርአናቸው እኛን እየረገመን ያለው እነሱም ዴል ቱዴይ ሲሰግዱ እኛን እየተራገሙ ነው የሚሰግዱት። እኛ ደግሞ እንጸልያለን። እርግማናቸው ግን አንድ ቀንም እኛን ነክቶን አያውቅም። ለምን? በደሙ ተከልለን ስላለን እና ሕያው የሆነው ተስፋችን ጌታችን ደግሞ እረኛችን ነው። በዚህ ደግሞ አናፍርም። የሚጠብቀን አይተኛ ማንቀላፋም ይላል ቅዱስ ቃሉ። በዚህም ደግሞ አናፍርም፣ እንመካለን። ስለዚህ ሁላችሁም ደግሞ ይሄን ቃል ይዛችሁ ተደግፋችሁ የምትኩራሩበትና ማታፍሩበት እምነት ነው ያላችሁ። በዚህ ደስተኛ ልትሆኑ ይገባል። ይሄን እምነት መሰረታችሁ አድርጋችሁ መታወቂያችሁ አድርጋችሁ ኢቭን ምን ብታጡ ይሻላችኋል፣ ምን ባታጡ ይሻላል፣ መጀመሪያ ምርጫ ምንድነው ብላችሁ ለሚጠይቋችሁ ጥያቄ ክርስቶስን ማጣት ለኔ ሞት ነው፣ ብቸኛ አማራጭ እሱ ነው ብላችሁ ተምሳሌ ታርጋችሁ ጌታችን መድኃኒታችን ኢየሱስ ክርስቶስን በህይወታችሁ፣ በንግግራችሁ፣ በሪሌሽንሺፕ፣ በግሩፕ፣ በጓደኝነት፣ በትምህርት ቤት፣ በስራ ቦታ ዋቴቨር ባላችሁ በምትሄዱበት መንገድ እየገለጣችሁ አሳዩ። እግዚአብሔር በሰማይ ይክሳችኋል። እናንተ ደግሞ ብርሃን ናችሁ፣ ጨለማ አይደላችሁ። ከብርሃን የወጣችሁ ወደ ብርሃን ከጨለማ የመጣችሁ ግን ወደ ብርሃን የምትላኩ ብርሃን ናችሁ። ይሄን ያክል ጸጋ ሰጥቷቸው ነው ጌታ። ስለዚህ እግዚአብሔርን አመስግኑ እና ይሄ ትልቅ መታደል ነው። እኛ እንወዳችኋለን። ከይሄን ነው የምላችሁ። ብዙ ሞሪ አላበዛባችሁ። እኔ መልወጣ ስለሆነ ቆየው ከገባው ሌላ ቦታም ስለነበርኩኝ ትላንትና አይ ቲንክ ማታን የገባሁት አልተኛውም። እንደገና አንድ ሰዓት ነው የተነሳሁት። ከዛን ሌላ ቦታ ገባው እንደዚህ ጠርቶ ከዛን እየሰራ ነበረ። አሁንም ስለደከመኝ አይ ቲንክ ጅራታ ትቆያለህ። ጅራታ እዚህም ያሉትም ከነሱ ጋር ሁኑ። አዎ እኔም በእርግጥ 10 ሰዓት አካባቢ ነው የተነሳሁት። ማታም የተኛሁት ኦልሞስት 5 ሰዓት ሊሆን ይችላል መሰለኝ። አይ ዶንት ኖ ኤኒዌይስ ግን አለው ትንሽ አለው። እኔ ሌሎቹ ጋር አብረን እንትን እንላለን። ምንም ችግር የለውም። ወንድማችን እንግዲህ በጣም ጠንካራ ናችሁ። እኔ እንዴት አንዳንድ ጊዜ እኔ አሁን አንዳንዴ ይደክመኛልና እናንተን ሳይ እውነት ይገርመኛል። በተለይ ዴቫን ሳየው ማለት በሄድኩበት በቃ አገኘዋለሁና ይሁን አሁን ተኝቶ ይሆን እንዴ ዝም ያለው? እንዴት ጨከነ? ተኝተ ነው እንዴ ዴቫይ? ተኝቶ ቀጥሉ እየሰማሁ ነው። አሜት አትችልም አይደል? ቶሎ ብለህ ሚውት እየቀዳን ጅራታ እየቀዳ ነው። እንደዛ በለኛ እንደዛ በለ። ነገራችን ላይ በዚህ አጋጣሚ ቀጥልና ጉዴን በኋላ አሳያለሁ አዳሚ። በዚህ አጋጣሚ ሀያት በተደጋጋሚ ቤት የምትከፍትልን ልጅ ነች። ቤት መክፈት ብቻ አይደለም፣ በጣም ጎበዝ ተማሪ ነች። በጣም እየተማረች ያለች ልጅ ነችና ሀያት እህታችን ነች። በተደጋጋሚ ቤት ትከፍትልናለች። ቤት ከፍታ እኛ እንድናወያይ መምህራኖች እየመጡ እንዲያወያዩ በጣም በተደጋጋሚ ቤት እየከፈተች በቋሚነት የሚከፍቱ አንድ አለች፣ የእሷ እህት ሌላ አለችና እውነት አሁን በአፋን ኦሮሞ ላይ በቋሚ ቤት የሚከፍቱ ልጆች ናቸው እንደዚህ የምንቸገረውና አሁን ግን ከጎናችን ያላት ናት። አዎ እቺ ከኔ በታች ያው ካንተ ኦኬ ፎሎ አርጓት። በቃ እስልምና ላይ የምትሰራው እሷ ናት። ፎሎ አርጓት። አዎ በጣም ጎበዝ ፎሎ አርጓት። እሷ አለች፣ አንድ ፌኔት የምትባል ልጅ አለች። እነኚህ ሁለቱ ልጆች በቃ ቋሚ ነው የሚከፍቱልን ቤትና በጣም ጎበዝ ልጆች ናቸው፣ ጠንካራ ናቸው ለዓላማቸው። በቃ ያው ሴቶች ታውቃላችሁ፣ አንዴ ዓላማ ከያዙ ልክ አሁን እንደ ኤፌሶን ማለት ነው እንደ ኤፊ በጣም ጎበዞች ናቸው። እንደ ማማዬ እንደነ ናኑ እንግዲህ በጣም ስማቸውን እንደነ ቤላ ሁሉንም ስማቸውን ጠርቼ አልችልም። በጣም ጎበዝ ልጅ ነችና እንደዚህ አይነት እህቶች እንዲኖሩ ነው የምንፈልገው። በነገራችን ላይ እንደዚህ አይነት እህቶች እንዲኖሩ ነው የምንፈልገው። ምንድነው እሱ? እህቶቻችን እንደ ወንዶች አይደሉም። ዓላማቸውን አይስቱም። አንዴ ዓላማቸውን ከያዙ በቃ ያዙ ነው። ጠንካራ ናቸው። እነሱ ብቻ አይደለም፣ ከነሱ ኋላ በጣም ብዙ ሰዎችን ያበቃሉ። ሴቶች ማለት በዚህ ልክ ነው ጉብዝናቸው። ይሄ ምንም የሚደበቅ ነገር የለውም። በአንድ ጊዜ 3-4 ነገር መስራት ይችላሉ። ተፈጥሯቸው ነው። ብልጥ ናቸው ሴቶች። ይሄ ሁሉ የሴቶች ብቃት ነው እና ከዚህ በፊት መጀመሪያ አካባቢ ላይ እንቸገር ነበረ ቤት የሚከፍትልን። አሁን ግን በቋሚነት እሷም ሀያት ያልኳችሁ ልጅ ማን ነው ፌኔት ያልኳችሁ ልጅም በቋሚነት እየከፈቱ እንድንወያይ ያደርጋሉ። በጣም ብዙ ልጆች ይመጣሉ፣ ይወያያሉ። በጣም ብዙ ሰዎች ተምረዋል እና እውነት ለመናገር አፋን ኦሮሞ ላይ ብዙ ስላልተሰራ ነው እንጂ በጣም ብዙ ነፍሳት ይመለሳል። ሀቢቢም ባለፈው እንደዚህ ስላወራን አይ እኔም መምጣት አለብኝ አለ። ቀና የሆነ ወንድም ስለሆነ ጥሩ ልብ ያለው ልጅ ስለሆነ መምጣት አለብኝ
ይቅርታ በጣም መምጣት አለብኝ እኔም ማገልገል አለብኝ ብሎ ያው ሀቢቢን ታውቁታላችሁ። በጣም ብዙ ቪዲዮዎቹን ይሰራል። ምርጥ ምርጥ ሀዲሶቹን እያመጣ ቦምብ የሆነ ነው የሚለቀው። ታውቁታላችሁ። በብዛት እያስተዋወቅኳችሁ አይደለም፣ ግን ደግሞ ቋንቋም ስለሚችል እሱ አፋን ኦሮሞም ስለሚችል መጥቶ ማገልገል እፈልጋለሁ ብሎ በቃ በራሱ ነው እንትን ያለውና እሱ ብቻም አይደለም እነ ቃሌ እንኳን ቋንቋውን በደንብ ማንችል እንኳን አጠገብህ እንሆናለን። በቃ መተን አንተ ጋር እንቀመጣለን። የኛ እዚህ አንተ ጋር መሆን ትልቅ ነገር ነው። እነ ሳሂን ታውቁታላችሁ። ሳሂ በጣም ጎበዝ ልጅ ነው። በጣም ነው የሚያነበው። መጥቶ በጣም ብዙ ጊዜ ያገለግላል፣ ብዙ ጊዜ ይሰራል። በጣም ጠንካራ ልጅ ነው። እንደዚህ አይነት ልጆችን አሁን ሲናገር ነበረ ሀቢቢም እና አበረታቷቸው። ማበረታታት በጣም ትልቅ ነገር አለው። ለምንድን ነው እሱ ትልቅነቱ? ሰዎች አይደለን ደካማ ነን። አያችሁ አይደል? የሆነ ደካማ ጎን አለን። ሰዎች ግን አይዟችሁ በርቱ ምናምን ሲሉ ደግሞ እንዴ አደራ እኮ አለብኝ፣ ይሄን አደራ ወዴት አደርገዋለሁ፣ ወደ ጎን ማድረግ እችላለሁ እንላለን ማለት ነው። የሆነ የሰውነታችንን ድካም የእናንተ ጸሎትና የእናንተ በርቱ ማለት ያችን ድካማችን ይሸፍንናል። እግዚአብሔር ደግሞ ቅድም ሀቢቢ ብሏል። እግዚአብሔር እናንተ በምታደርጉት ነገር ብዙ ለውጦችን አግኝተናል። ባይዘው ብዙ ለውጦችን ትላልቅ ለውጦችን ያገኘነው አይታችኋል። ከዚህ ፊት የነበረው ነገር አሁን እየተባለ ያለውን ነገር አይታችኋል። እና ይሄን ሁሉ ነገር በእናንተ ብርታት በእናንተ ጸሎት ነው ያገኘነው። እና ሁላችሁም ጸሎት ስታደርጉ አስቡን፣ በእውነት በጸሎታችሁ አስቡን፣ አትርሱን። ውዳሴ ማርያም ስትደግሙ፣ ቅዳሴ ስትሄዱ፣ በምንም አይነት መንገድ ላይ እግዚአብሔርን በምታመሰግኑበት ሰዓት ሁሉ እግዚአብሔር ማንን እንደሚሰማኝ አናውቅም። እኔ ኃጢአተኛውን አይሰማኝም አንበል። አሳስቡ። እናንተ ፍላጎታችሁን ነው የሚያየው፣ ውስጣችሁን ነው የሚያየው እግዚአብሔር። በቀናነት እናንተ የምታደርጉትን ነገር እንዳለ እግዚአብሔር ይቀበላል። ልብ ንጹህ ከሆነ ንጹህ ልብ ነው የሚፈልገው። ለዚህ ነው ቅዱስ ዳዊትም አቤቱ ንጹህ ልብን ፍጠርልኝ ያለውና ንጹህ ልብ ያለው ሰው ከእግዚአብሔር በጣም ቅርብ ነው እና ከእግዚአብሔር ሁሉንም ነገር ጠይቆ ያገኛል። ምክንያቱም ንጹህ ልብ ያለው ሰው ንጹህ ነገር ነው የሚጠይቀው። ንጹህ ልብ ያለው ሰው ምንድነው የሚጠይቀው? ንጹህ ነገር ነው የሚጠይቀው። እግዚአብሔር ደግሞ ያንን ይሰጠዋል። ያንን የጠየቀውን ነገር ይሰጠዋል። እና በጸሎታችሁ አትለዩን። በእውነት በጸሎት አስቡን። አለበለዚያ ደካማ ነን። የሆነ ቦታ ላይ ቀሽ እንላለን፣ እንሰበራለን። እንደዛ ብለን እንዳንቀርባችሁ በጸሎታችሁ ሁል ጊዜ አስቡን። በተደጋጋሚ ማሳስባችሁ፣ ምነግራችሁ፣ ምለምናችሁ፣ የምማጸናችሁ እንደ ወንድም እንደ እህት ይሄንን ነው። እግዚአብሔር ይስጥልኝ። አበዛውባችሁ። በጣም አመሰግናለሁ ሁላችሁንም። ቴንኪዩ ጅራታ፣ እግዚአብሔር ያክብርልን። ታች ያላችሁም እግዚአብሔር እጆቻችሁን ያበርታልን። የኮመንት አይደለም ጽፉት፣ ጣታችሁ ይጠንክር። ስትዘረጉና ስትመልሱ እንደገና አዲስ ይሁን። ዝም ብላችሁ እንድትጽፉ የምትጽፉትን ፊደላት እንዳለ ወይ ያወርድላችሁ። እኔ ምን ልበል እና እንዳይደክማችሁ። ሀቢብ ድምፄን ላሰማ አንድ ጊዜ። ሙስሊሞች ሲገቡ ሌላ ነገር አቁማችሁ እነሱን ብታናግሯቸው ጥሩ ነው። ወደ እንትን ሪፖርት ነው የሚገቡት። ይሄ እንትን ነው መሐመድ ነው ነው። ሁላችሁንም ሰላም ብያለሁ። እግዚአብሔር መስገን። እኔ ክርስቲያን ኦርቶዶክስ ነኝ፣ ወጥቻለሁ ከነዚህ አምልጠዋል እኮ እሱ ባይዘው። ስለሱ ልናገር አንዴ። መሐመድ እንድሪስ እግዚአብሔር ረድቶት ከእንደዚህ አይነት ጨለማ አውጥቶ እግዚአብሔር በእጃችን አስረክበው ሰጥቶናል። ስለዚህ እግዚአብሔር ይመስገን። ምርጥ ወንድማችን ነው። እግዚአብሔር ከእንደዚህ አይነት አጋንንት ያስተምሮ እንደዚህ እየሰማውማ እስልምናን አልከተልም፣ እስልምናን አልቀበልም፣ ከእስልምና ጋር አልሄድም፣ ራሴን ጀሃነም ውስጥ ነው የማገኘው ብሎ መርምሮ አይምሮን ተጠቅሞ መርምሮ ያመለጠ ውድ ወንድማችን ነው። በፊትኛ ለሱ ወንድሞች አልነበርንም፣ አሁን ግን ወንድማችን አድርጎ ጠርቶናል እሱም እና ስለሱ እግዚአብሔር ይመስገን። በጣም ለኛ ትልቅ ድል ነው። አንድ ነገር አስተውሉ። እዚህ ታች ያላችሁ ስራ እየተሰራ አይመስላችሁማ? እኛ አውጥተን አናሰልምም፣ ስም አናሰልምም። መሐመድ እንድሪስ ክርስቲያን ሆነዋል፣ ስሙ ወደ እንትና ቺቺኒያ ወደ ጋሽ ቆላ ወደ ተኮላ ተቀይሯል እያል አንሰክስም። እኛ ስሙንም አንቀይርም። እኛ የምንፈልገው የስም ቼንጅ ሳይሆን የቦታ ቼንጅ ሳይሆን የአስተሳሰብ ቼንጅ ነው የምንፈልገው። አዳሜ ስም ትቀይራለች፣ እኛ ደግሞ ልብ እንቀይራለን። ፐርፐዛችንና እይታችን ራሱ ይለያያል ጋይስ። ኦኬ፣ እኛ ልብ ነው የምንቀይረው። በጌታ በእግዚአብሔር ቃል ኃይል መሰረት ልብ እንቀይራለን። እነሱስ
እንደ ቀበሌ ቤት ስም ይቀይራሉ። የኛና የነሱ ልዩነት ይሄ ነው። ስለዚህ እዚህ አውጥተን ብዙዎቹ አሉ በታች ጌታን እየተቀበሉ ወደ ክርስትና ዓለም ውስጥ እየመጡ ያሉ ብዙ አሉ። ግን አውጥተን አንናገርም። ስለዚህ ስራ እየተሰራ እንደሆነ ላሳውቃችሁ ነው። ከዛ መካከል ውስጥ መሐመድ እንድሪስ የሚለው የወንድማችን እሱ ከእንደዚህ አይነት ስራ ያመለጠ ነውና አበረታቱት፣ ፎሎ አድርጉ፣ ተጠቀሙበት እና ኢቭን ቤተሰቦቹ ራሱ ያለው ወደ ውጭ ሀገር ነው ያለውና ቤተሰቦቹ ራሱ ሙስሊም ናቸው። ከእስልምና ያወጣቸው ነው። አሁን እንደውም ምን አይነት ፐርፐዝ እየጀመረ ነው እሱ አንድ የጀመረበት ቤተሰቦቹን እንደዚህ ያለ የነገራቸው ያሳያቸው ሐዲሶችን እያሳያቸው ወደ ክርስትና ዓለሙ እንዲመጡ እየተደረገ ያለበት እንቅስቃሴ ነው። እግዚአብሔር ይመስገን። ግማሽ መሐመድ ወደ መሃል ደርሰል አይደለ? አንዳንዶች እየመጡ ነው አይደል? መሐመድ ሚዩትን አንሳ። ያ ብዙ እየተመለሱ ነው። እህቶች ወንድሞች ሁሉም እየቀሩ አሉ። ቤተሰብ ያው እየተመለሱ ነው። እናቴ ብቻ ነው የቀረች። እናቴ ደግሞ ትቀየራለች። ገና ናት ግን ትቀየራለች። እና በጣም እንትን ነው፣ ከባድ ነው ማለት ሙስሊም ማለት እንጃ ዝም ብሎ ሙስሊም ይላል ከበር ብቻ ነው። ውስጡ በደንብ ስታነብቡ ብዙ ነገር ራሱ እኔ ለመናገር በጣም እንትን ነው ይከብዳል በጣም። እና ወደ ብራንድ ስትመለሱ ነው አሪፍ ለሁሉም ጊዜ ለእናንተም ማለት ወጀነት ስትገባ 2 ሴቶች አሉ ምናምን የሚል በጣም ውሸት ነው። ራሳችሁን ስታስቡስ እንዴት ነው እንደዚህ? በዛ ነው እኔ አብዛኛው የተመለስኩት። በዛ ላይ ደግሞ የተመለስኩት ምክንያት ደግሞ አይሁድና ክርስቲያን ቤዛ ናችሁ፣ እነሱ ካረድ ገነት ገባል የሚል ሃይማኖት የለም። እንደዚህ በጣም ሸይጣን። ኦኬ ምን ሆኖ ነው? ኔትወርክ ነው መሰለኝ። ኔትወርክ ነው ምንድን ነው? ግን ኔትወርክ እያወራ ኔትወርክ አይመስልም። የሆነ ሰንበዲ ንጥቅ ያደረገው ነው ይመስለው። አንተ የኔም አንዳንዴ እንደዚህ ያደርጋል። ኔትወርክም አንዳንዴ እንዲህ ያደርጋል። እስቲ ከታች አይታችሁ መልሱ። ሞዴሬተር ያላችሁ እንትን ባሉ። በነገራችን ላይ ስለሱ እግዚአብሔር ይመስገን። በቃ ይሄ ነው። ደሞዝን አገኘህ አይደል? አሁን አቢቢ ተከፈለ አይደል? በጣም የሚገርም ነገር ጅራታ የሱ ቤተሰቦቹ እናቱ ብቻ ነው የቀረችው። ወንድሞቹ እህቶቹ ወደ ክርስትና ዓለሙ ተቀላቅለዋል። ስራ እየተሰራ ነው። አያችሁ ጋይስ፣ በአንድ ሰው ቤተሰብ እንደርሳለን። ምን አልከኝ ጅራ? እኛም ደሞዛችን ይሄ ነው። እግዚአብሔር ይመስገን ስለሱ፣ በእውነት በጣም እግዚአብሔር ይመስገን። አሁን አንድ እሱ ተቀየረ ማለት እንዳልከው ነው። እኛ አንናገርም፣ ባይዘው በሁለት ምክንያት አንናገርም። አንድ እኛ በቸብቸቦ የቁጥር ምናምን ችግር የለብንም። እግዚአብሔር የቁጥር ችግር የለበትም። በነገራችን ላይ ኦሪት ዘፍጥረት ምዕራፍ 6 ሁላችሁም ታስታውሳላችሁ ብዬ አስባለሁ። መጥቷል ማሜ፣ ይቀጥል በኋላ እንትን እላለሁ። ማሜ ሚዩትን አሳና የጀመቀ ሀሳብን ጨርስ። ችግር የለም። ያው ማለት ተቋርጠዋል። ምን እንደሆነ አላውቅም። ኔትወርክ አይደለም ሰው ነው ምን እንደሆነ አላውቅም። ባይዘው ወይ ማለት ያ ችግር የለውም። እና ወደ ብርሃን ስትመለሱ ነው አሪፍ። እውነተኛ መንገድ ወደ ክርስትና ኦርቶዶክስ ስትመለሱ ነው አሪፍ። ምክንያቱ ለኛ ለሰው እንደዚህ የሚናገሩ ካላማናችሁ በእንግሊዝኛም አለ በሁሉም ሀገር ሰው እየተቀየረ ነው። በጣም ብዙ ህዝብ እየተቀየረ ነው። ራሳቸው ሙስሊሞች ሱዳ አረብ ያላችሁ እየተቀየሩ ነው። ያለ ምክንያት አይደለም። እንደ ፈጣሪ አምላክ ሰው ግደል፣ ሰው ከገደልክ በዛ የሚል አምላክ አለ? ራሳችሁ እስከ አስቡ። ማለት በእናት በአባቴ መጥቶ ብሎ ብቻ አትሞኑም። ምክንያቱም በራስህ መማዛዘን አለብህ። ልህልና ብለህ መኖር አለባችሁ። እና ብዙ ወሬ እንዳይበዛ የእናንተ ጊዜ እንትን እንዳይል እናንተ ቀጥሉ። ያው ተሞለሱ ነው የሚል እኔ እንወዳለን። ወንድም አለም በቤቱ እግዚአብሔር ያጽና። እኛም እንወዳለን። ለብዙዎቹ እንድደርስ እንዲሁ ያድርግህ። አሁንም በዚህ ላይ ነው። አንተ በጣም ስትሮንግ የሆንክ በጣም ጠንካራ የሆንክ ልጅ ነህ። በዛም ደግሞ ወንድሞችን መልሰሃል። ዋናው ፖይንታችን ይሄ ነው። ሌላ ርዕስ የለንም። ርዕሳችን ይሄ ነው። ግን አይተኸዋል እግዚአብሔር እንዴት ሰዎችን እንደሚጠቀም
ማሜ በጣም መሐመድ አለ ማሜ ወይ አለው በውስጥ ሊንክ ቴሌግራም ሊንክ ልኬልሃለሁ። በሱ ሀይ በለኝ እሺ። እናውራኝ መሐመድ ነኝ ብለህ ጻፈልኝ። አሁን እሺ ቃሌ እሺ እሺ ቀጥሉ። አለው የቆንስጠንጢኖስ አለ ከፈለክ በስልክም እናወራለን በዋትስአፕ። አሁን እያወራን ነበር ከሱ ጋር በስልክ ለዛ ነው። በውስጥ አውራኝ እሺ ወንድሜ እሺ እሺ ቀጥሉ። ያ እኔ ጋይስ በቃ ሉጣ መጅራታ ቀጥሉ። ሁላችሁም ሰላም ሁኑልኝ። ተኛ፣ ነገም እንፈልግሃለን። አየህ በደንብ ነው የምንፈልግህና ተኛ ሂድና ፍቀዱለት ወንድሞች። በቃ ሂድ አቢቤ ቴንክ ዩ በጣም እና ወንድሞች አያችሁ አይደለ እግዚአብሔር እንዴት እንደሚሰራ። አንድ እሱን መለሰና በእነኚህ ልጆች አማካኝነት ይሄንን ልጅ መለሰ። በእነኚህ ልጆች ጥረት ይሄንን ልጅ መለሰና እሱን ተጠቅሞ ደግሞ ያንን ቤተሰብ ከዛ ጨለማ ውስጥ አወጣ ማለት ነው። ሁላችሁም ገቢ ናችሁ ይላል። ወዴት? ወደ እሳቱ ሁላችሁም ገቢ ናችሁ። ሱራ 19 ምዕራፍ 7 ማን ነው አያ 7 እና 71 አንብቡ። ሁልሽም ገቢ ነሽ ነው የሚለው። ከዛ ሐዲሶች በጣም ነፍ ሐዲሶች አሉ። ሁሉም የአዳም ልጆች እሳት ውስጥ ገብተው እንደሚቃጠሉ የሚናገር ሰሂህ የሆነ ሐዲስ አለ። ሰሂህ የሆነ ሐዲስ ከዛ የተጠነቀቁትን ይላል። የተጠነቀቁትን ማለቱ ምን ማለቱ ነው ሲተረጎም? የተጠነቀቁትን ይላል ቁርአኑ ላይ ምን ማለቱ ነው ሲተረጎም? እዚህ አናታቸው ላይ የእቺ ፕሮስትሬሽን ማርክ ይሏታል። እቺ ጥቁሯ ነገር አናታቸው ላይ ያለችው ጥቁሯ ነገር ያላቸውን ምን ያደርጋል? መልአክ ይላክና ያ መልአክ የነኛን ያቺን ቦታ እሳት እንዳይበላት አላህ ስለከለከለ ያቺን ቦታ እሳት እንዳይበላት አላህ ስለከለከለ ምን ያደርጋል? ያቺን ቦታ ያልተበላችውን ቦታ እያየ ሌላው ተበልቶ አልቋል። ሌላው ተቃጥሏል በእሳት። ያቺን ቦታ ብቻ ምን ያደርጋል? ያወጣል። ከዛ አያችሁ አይደለም? ከዛ በኋላስ የህይወት ውሃ ይጨመርባቸዋል ይላል። የህይወት ውሃ ተጨምሮባቸው ከዛ ድጋሜ እንደ ሲድ ጀርሚኔት ያደርጋሉ። እንደ ሲድ ጀርሚኔት ማድረግ ምን ማለት ነው? ቡቃያ እንደሚወጣ ቡቃያ ከዛ ውስጥ ይወጣሉ። አስቡ እንግዲህ የኛ መጽሐፍ ደግሞ ምንድነው የሚለው? ቅዱሱ መጽሐፍ ምንድነው የሚለው? በይሁዳ መልእክት ላይ ምዕራፍ 1 ነች። ያው እንደምታውቋት ይሁዳ መልእክት ምዕራፍ 1 ቁጥር 22 እና 23 ስታነቡ ምን ይላል? አንዳንዶችን ከእሳት ነጥቃችሁ አውጡ ይላል። ታዘን ነው እኛ አንዳንዶችን ከእሳት ነጥቃችሁ አሉ። ሁሉም እንደማይወጡ ያውቃል እግዚአብሔር። ለምን? ልባቸውን ያጠመሙ ሰዎች አሉ። ግን የሚወጡ ደግሞ እንደዚህ እንደ መሐመድ ያሉ ወንድማችን አሉ። ጀግና ወንድማችን፣ በጣም ጀግና ወንድማችን። እውነት ነው ጀግና ወንድማችን። እግዚአብሔር ያበርታ፣ በቤቱ ያጽናህ በሉት። አስባችሁታል? እንደዚህ አይነት ጀግና የሆኑ ልጆች አሉ። እነሱን እነ ዴቫ እነ ሀቢቢ እየታገሉ ምን አደረጉ? ሌሎቹንም ስም ያልጠራሁት ለምሳሌ ብዬ ነው። ይቅርታ እዚህ ላይ የሚሰሩት ሁላቸው እንደው ለምሳሌ ብዬ ነው የጠራሁት። ምን ያደርጋሉ? ነጥቀው ከእሳት ውስጥ ያወጣሉ። እንደ እፎይ ራሱን አሳልፎ የሰጠ ወንድማችን ያሉ ማለት ነው። ራሱን እንግዲህ አሳልፎ ነው የሰጠው። እንደዚህ ራሱን አሳልፎ የሚሰጡ ወንድሞች ስላሉ ማለት ነው። ስለነሱ እግዚአብሔር ይመስገን። ሙስሊሞች ደግሞ መልእክቴ ምንድነው? እሱ እናንተ የታዘዛችሁት እኛን እንድትጠይቁ ነው። ኡስታዞቻችሁን እንድትጠይቁ አይደለም የታዘዛችሁት። መጽሐፋችሁ እኛን እንድትጠይቁ ነው ያዘዛችሁ። የቱ ላይ? ሱረቱል ዩኑስ ላይ 10ኛው ሱራ ምዕራፍ 94 ላይ መሐመድ እኛን እንዲጠይቅ ነው የታዘዘው። እናንተም የመሐመድ ተከታዮች ስለሆናችሁ እኛን ጠይቁን። መጽሐፋችሁ በመጽሐፉ ውስጥ በተወረደብህ ነገር በመጠራጠር ላይ ብትሆን ሂድና የመጽሐፉን ሰዎች ጠይቅ። ከአንተ በፊት መጽሐፉን የሚያነቡትን ሰዎች ሂድና ጠይቅ ተብሏል። ስለዚህ እናንተ የታዘዛችሁት እኛን እንድትጠይቁ ነው። ያንን መጽሐፍ አንብቦ ደግሞ አለመጠራጠር አይቻልም። አንድም የህይወት ቃል አንድም ነፍስን የሚያረሰርስ ቃል እዛ ውስጥ የለም። አለ ካላችሁ መሟጋት እንችላለን። ማንም ሰው ፌስ ሊያደርገኝ ይችላል መጥቶ አንድ የህይወት ቃል ህይወትህን ነፍስን የሚያረሰርስ አንድ ነገር አለ ካልክ ሙሉ ቁርአኑ 114ቱንም ከኔ ጋር መውራት ትችላለህ። የፈለግከውን ከፍተህ በምርጫ ደስ ያለህን ከፍተህ ይሄ እዚህ ቦታ ላይ ህይወት የሚሰጥ ነገር አለ ብለህ ልትከራከረኝ ትችላለህ። ስለዚህ
እሱም መጽሐፍ አንብቦ አለመጠራጠር አይቻሉም። ሴቶቻችሁ እርሻ ናቸው ይላል። መሐመድ የሆነ ሴት ጋር መተኛት ሲፈልግ ቁርአን ይወርድለታል። መግደል ሲፈልግ ቁርአን ይወርድለታል። አይሻ እንኳን ሰልችቷት ይሄ አምላክ ፍላጎትህን ለማሟላት ነው የሚጣደፈው እስከምትል ድረስ ይሄ አምላክን ያለችው ይሄ አንተ አምላክ ያንተን ፍላጎት ለማሟላት ነው የሚጣደፈው ብላ እስክትናገር ድረስ ደርሳለች። ከምን የተነሳ ነው እንደዚህ ያለችው? ሰለቻት። በቃ ቁርአን ወረደልኝ ይላታል። የሆነ ነገር ሲሆን ቁርአን ወረደልኝ ይላታል። የሆነ ነገር ሲሆን ቁርአን ወረደልኝ ይላታል። ሰለቻት። ይህ አምላክ ደግሞ አለች ያንተ ፍላጎት ለማሟላት ነው የሚጣደፈው አለችው። ዝም ብሏት ነው ሄደው። ምንም አላላት። ዝም ብሏት ነው ሄደው። ተጽፏል። እንግዲህ የተጻፈውን ነገር ነው እያነበብን ያለነው። አያችሁ፣ የተጻፈ ነገር ነው። የነብያችሁ ሲራ ነው። የሱ ህይወት ታሪክ ነው እየተነበበ ያለው ማለት ነው። ዜርፎር እኛን መጠየቅ የታዘዛችሁት ነው። ቁርአንን አንብባችሁ ደግሞ አለመጠራጠር አትችሉ። ምክንያቱም በጥርጥር የተሞላ ነው። እዛ ውስጥ ያለው ምንድነው? እሱ አንደኛ ቅድም እንደነገርኳችሁ ነው። የሌብነት ምዕራፍ ሁሉ አለበት። አስባችኋል? የሰው ንብረት ዘርፎ ሱረቱል አንፋል 8ኛው ሱራ ሴቶቹን የሚያዋርድ ነገር ነው ያለበት። ዝቅ የሚያደርግ ነገር ነው ያለበት። ከወገብ በታች ነው ያለበት። ግድያ ነው፣ አንገት ቁረጥ ነው ያለበት። ሰው ሁላችሁም ክርስቲያኖችን ጠይቁ። ከዚህ እሳት ውስጥ ነጥቆ የሚያወጣችሁ ወንድም አለ። እዚህ ጋር ወንድም አለ። እነ ጂኒን ወንድማችን ነው፣ ጂኒ የኔ ወንድም ነው ብለህ ከምታምን ሰይጣን ነው። እንዴት ያንተ ወንድም ሊሆን ይችላል? ሰይጣን ወንድሜ ነው ብለህ አሜን ብለህ ከምትቀበል እኔ ወንድምህን ብታስጠጋኝ ይሻላል። እኔ ሰው ነኝ፣ ምንም አላደርግም። ግፋቢል ይኸው ምንድን ነው ይሄን ነገር ነው የምነግርህ። ከዛስ እኔ መጽሐፍ ውስጥ ያለውን የህይወት ቃል የህይወት መንስኤ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን እነግርሃለሁ። ስለዚህ ወንድሞቼ ሙስሊሞች እዚህ ውስጥ ያላችሁ እግዚአብሔር ልቦናችሁን ይመልስ። ቁርአኑንም አንብቡ፣ መጽሐፍ ቅዱስንም አንብቡ። ቁርአን አንድም ቦታ ላይ ጠላቶቻችሁን ውደዱ አይልም። ተሳስቶ እንኳን የፍቅር አምላክ ስላልሆነ እዛ ውስጥ ያለው አምላክ የኛ አምላክ ግን የፍቅር አምላክ ስለሆነ ጠላቶቻችሁን ውደዱ። ወዳጆቻችሁን ብትወዱ ምን ብልጫ ታደርጋላችሁ አለን። አይሁዳውያንስ ፈሪሳውያንስ ይሄንን ያደርጉ የለምን? ምን ብልጫ ታደርጋላችሁ? ብድር እየከፈላችሁ ነው። ስለወደደህ ወደድከው። ብልጫ የምታደርግ ከሆነ ጠላትን ውደድ ተባለ። ብልጫ የምታደርግ ከሆነ ጠላትን ውደድ። ጠላትን የምትወድ ከሆነ ብልጫ አድርገሃል። አየህ፣ በልጠኸዋል ማለት ነው። በልጠኸው ተገኝተሃል ማለት ነው። እንደዚህ አይነት አምላክ ነው ያለን። እሱን ደግሞ እንነግራችኋለን፣ እንሰብክላችኋለን። እሱን ዓላማችን ሀቢቢ ብሏል ቅድም፣ ክርስቶስ ኢየሱስን መግለጥ ነው የኛ ዓላማ። ሌላ ዓላማ ምንም የለንም። ነገር ግን ከዛ ካልጨረስክ ይሄንን የፈለገ ልግለጥልህ ብል እሺ አትልም። ምክንያቱም አይን እዛ ውስጥ ነው ያለው። ከዛ ውስጥ ስትወጣ ነው ይሄኛው ብርሃን የሚታየው። ሰው ጨለማ ውስጥ ሆኖ ብርሃን ውስጥ ነኝ የሚል ወይ ደግሞ እንደዛ የሚያስብ ከሆነ የፈለገ ሳይኮሎጂስት ቢመጣ ከዛ ውስጥ ሊያወጣው አይችልም። ለምን? ጨለማን ብርሃን አድርጎ ብርሃን ውስጥ ነው ያለሁት ብሎ ራሱን አሳምኗል። ይሄ ደግሞ አይምሮዬን መጠቀም አልፈልግም ከሚለው ምንም አይተናነስም። አይምሮአችንን የምንጠቀም ከሆነስ በጣም ቀላል ነው። በጣም ቀላል ነው። የኔን ሃይማኖት ያልተከተለውን አንገቱን ቁረጥ የሚል አምላክ ነው ብለህ ከምትከተል የሰው ልጅ ነፃ ነው። ሲፈጠርም ነፃ ነው፣ አሁንም ነፃ ነው። ስለዚህ ነፃ የሆነውን የሰው ልጅ የሰው አይምሮ የማይነካውን ፈጥሮ በነፃነት የሚገዛውን አምላክ ለማግኘት አትቸገርም ማለት ነው። በጣም ይቅርታ ስሜታዊ ሆኜ ያበዛሁት። ቀጥሉ ወንድሞች እህቶች፣ ሁላችሁም ሶሪ። በጣም ቃል ሕይወት ያሰማልን ወንድማችን፣ እናመሰግናለን። ሁላችሁንም ሰላም ብያለሁ። ሂናዬ ካለ ቀጥሉ። አመሰግናለሁ። መቀጠል የሚችል ሰው ይቀጥል። የሚገባ ሰው ካለ አስገቡልን። እንዴት ነህ? ሰላም ነው ማሙሽ?
ይሰማል? እኔ ድምፅ እንዴት ነው? ይሰማል ይሰማል ይሰማል። ቀጥል። እንዴት ናችሁ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። አለ ይቅርታ አድርጉልኝ፣ ዝናብም እየመጣ ስለሆነ አስተያየት እኔ ቴንኪው ብዬ ብቻ ልውረድ። ምናልባት እግዚአብሔር ይባርካችሁ። በነገራችን ላይ እግዚአብሔር ጸጋውን ያብዛላችሁ። በጣም አገልግሎታችሁ ምናምን ደስ ይላል። እኔ እንደ አጋጣሚ ሆኖ ያው እስልምናው በጣም የበዛበት አካባቢ ነው ተወልጄ ያደግኩት እና እናንተ የምታደርጉትን ነገር ምናምን በደንብ እረዳዋለሁ የምትሰሩትን ስራ። ምክንያቱም እኔ ምናልባት ይሰማል ድምጽ አይደል? ይሰማል ይሰማል፣ በጣም ይሰማል። አዎ ተባረኩ። ምናልባት እግዚአብሔር ይባርካችሁ። እኔ አሁን አንዳንዴ አሁን በፊት ከትንሽ ጊዜ በፊት ከሁለት ዓመት በፊት ሰዎች ዝም ብሎ ላይ ለመሐመድ ረሱላህ በብለው ብቻ ይሰልሙ ነበረ። አሁን ጥያቄ እየተፈጠረ መጥቷል። አሁን ምን አይነት ጥያቄ ላይ ማለት ምን ማለት ነው? አላህስ ማን ነው? የተለያዩ ጥያቄዎች በሚጠየቁበት ላይ ስለሆነ እዛ ወቅት ላይ ደርሰናል እና አገልግሎታችሁን እግዚአብሔር ይባርክ። እኔም የሆነ ጊዜ ይቅርታ አድርጉልኝና ብዙ መረዳት ባልነበረኝ ሰዓት ውስጤ ወደዛ ይሄድ ይከጅል ነበረ። ምናልባት ማለት ምንም በማላቅበት ሰዓት አጭር ቃል ብቻ ላይ ለመሐመድ ረሱላህ ወይ ደግሞ አላህ አይወለድም የሚለውን ቃል ብቻ በመስማት ሌላውን ፍቺውን ምኑን ሳንረዳ ብዙዎቻችን እኔ ከቤተሰቦችም ውስጥ ላይ እስልምና ውስጥ ላይ ያሉት አሁንም አሉ፣ ወደዛ የሚሄዱት ሰዎች አሉ። ግን አንዳንዴ እግዚአብሔር እኔ ስለ ፈጣሪ አንዳንዴ ይገርመኛል። አንዳንዴ ረጋ ብዬ ሳስበው ያንን ጊዜ ያችን ሰከንድ ያችን ቅጽበት ሳስባት ያን ጊዜ ወጥቼ በሆን ዛሬ ላይ ከናንተ ያገኘሁትን ትምህርት ከወንድሞቼ ከናንተ ያገኘሁትን ትምህርት አገኘ ነበረው እድሉን ባገኝስ መለስ ነበረው ይላል። ምክንያቱም ረጅም ጊዜ ሆኖኛል፣ አንድ ሁለት ዓመት ምናምን ሆኖኛል እስልምናው ለእናንተ ምስሩትን ነገር መስማት ከጀመርኩና አንዳንዴ ቤት ውስጥ ስንሰማ ቤተሰቡ ኧረ ይሄን ነገር በእግዚአብሔር ምክንያቱም እኛ ሐዲስ ምናምን ስንሰማ ነው ያደግነው። ማንዙማ ምናምን ተከፍቶ ጎረቤት ላይ ሰፈር ላይ አብረን ከነሱ ጋር ያደግነውና ሐዲስ ላይ ማንዙማ ላይ ምናምን ተከፍቶ የሰማው ነገር በተግባር አንዳንድ በትምህርት ደግሞ እናንተ መታችሁን ትስጥሩ ግር አለና አንዳንድ ቤተሰቦቼ ምን ይላሉ፣ አትክፈት ይሄንን ነገር እኛ ቤት በቃ ምክንያቱም ማህበራዊ ኑሮ አብሮ መኖሩ ምኑ የተላመድነው ነገር ስላለ እባክህ ልጆቻችን አይስሙ ምናምን ይላሉና አንዳንዴ እግዚአብሔር ካልጠበቀክ በስተቀር እግዚአብሔር ረድቶክ ምናምን በክርስትና ሕይወት ውስጥ ላይ ጸንተህ ካልኖርክ በስተቀር በነገራችን ላይ በተለይ ራቅ ብለህ ማለት ወደ እስልምና የበዛበት አካባቢ ላይ የሚኖሩ ሰዎች የማዳመጥ አንዳንድ የኢኮኖሚውን ጉዳይ ምኑ ይሄ አክሰሱን አግኝተህ ማህበራዊ ሚዲያ ላይ መማር እድሉ ምክንያቱም ኢኮኖሚውን ባላንሱ ተጽዕኖ ይፈጥርብሃልና ይከብዳል። ምክንያቱም ዴይሊ የምትውለው ከነሱ ጋር ዴይሊ የምትውለው ከነዛ ሰዎች ጋር እነሱ የሚያወሩትን እነሱ የሚሉትን ነገር እነሱ ማህበራዊ ህይወት ላይ የሚያደርጉትን ነገር እየሰማ ስለምታደግ ያ ነገር አንተ ላይ ተጽዕኖ እየፈጠረ ስለሚያደግ የሚነበበውን አሁን እንደዚህ ሐዲስ ተፍሲር እናንተ እያላችሁ ሐዲሱ ቁርአኑ ተፍሲር እያላችሁ የምታስረዱትን ነገር የመረዳት አቅሙ እርግጠኛ ነኝ ክርስቲያኖች ጋር ራሱ በጣም እንትን ይጨንቃል። አንዳንዴ ምናልባት ይሰማል ድምጽ ያደል ይሰማል፣ ይቅርታ አድርጉልኝ። እየሰማን ነው እና አንዳንድ ሰው አሁን ብዙ ሰዎች እስልምና ነክሌ ተቀበለ እንደዚህ እንትና ተቀበለ ሲባል ብዙም ለኔ ግር አይለኝም። ምክንያቱም ስላየሁት በምን ምክንያት እስልምናን እንደሚቀበል በምን የተነሳ እንደሆነ ምክንያቱም እሱ አይምሮ ላይ ያለችው የትምህርት መረዳቱ የክርስትናውም ሆነ የእስልምናውም ትንሽ ናት። እኔ ያለሁበት አካባቢ እስልምናውን የሚረዱ ሰዎች ሄዶ መስገድ ከመስጊድ ወደ ቤት መመለስ ከዛ ደግሞ ሐዲስ ምናልባት በታቁ እንደውም በካሴት በተለያዩ ሲዲዎች የሚታተሙ እንትኖች አሉ። ለምሳሌ የተለያዩ ሐዲሳት አሉ፣ እነሱን ትሰማለህ። ከዛ ነሺዳ ማንዙማ የሚባሉ ነገሮች አሉ፣ እነሱን ትሰማለህ ዴይሊ እነዚህ ረመዳን ወቅት ላይ። ከዛም ዴይሊ እኛ ጋር የሚሰማበት ነው አካባቢና ያን ሰማና ከነሱ ጋር ያለክ ነገር ከክርስትናው ይልቅ
ወደዛ ጆሮ ያዘነብላል እንጂ ተምሮ አውቆ አምላክ እውነተኛ ማን ነው? አምላክስ እኔ ማመልከው አምላክ ትክክለኛ ነው ወይ ብሎ የመረዳቱ ነገር ይቅርታ አድርጉልኝና አንዳንዴ ከሃይማኖት የሚወጡትን ሰዎች አንዳንድ ሰዎችን አንዳንድ ጊዜ ትንሽ በእኔ ስለገጠመኝ ነው። ብዙም እኔ ወንድሜ ሙስሊም ነው። የወንድሜ ያጎቴ ልጆች ምናምን እንዳለ ሙስሊም ናቸው። ብዙዎቹ እስልምና ውስጥ ላይ ያሉ ናቸው። ግን አሁን እኔ ባለውበት ቦታ ላይ ሆኜ ስለነሱ ሳስብ ክርስቲያን ነበር ወንድሜ እስልምናን ሲቀበል። እንግዲህ አንዳንዴ ሳስበው እኔም ሄጄ ጫፍ ላይ ደርሼ የተመለስኩ ሰው ነኝ። ምክንያቱም ትንሽ ቆይቷል። በጣም ትንሽ ጊዜ በጣም ረዘመ ጊዜ ቢሆንም አላቅም እግዚአብሔር አርቆኝ ከአካባቢው በስራ ምክንያት ከአካባቢው ለቅቄ ራቅ ብዬ ወጥቼ ስራ እየሰራው ምናምን በተለያዩ ስራዎች ላይ ሆኜ ስላለውኝ መሰለኝ ትኩረት አልሰጠውም። እንዳጋጣሚ አሁን እናንተ ማህበራዊ ሚዲያ ላይ አግኝቼ ስለ ሃይማኖት ትምህርት ስለተለያዩ ነገሮች መረዳት ማወቅ ሲጀምር ለካ እንደዚህ ነው እንደ ቁርአን የሚነበበው እንደዚህ ነው፣ ሐዲስ የሚነገረው እንደዚህ ነው፣ ተፍሲርን የሚፈታው እንዲህ ነው ብዬ ረጅም ሰዓት አንዳንድ ጊዜ እናንተ እነዚህ ሱና.ኮም ምናምን ስትሉ ገብቻ ያለው እድሉ አክሰሱን አገኛለሁ እኔ ጋር ኢንተርኔቱ ምንም ስለማገኝ ገብቻ ያለው እና ብዙ ጊዜ ዩቲዩብ ላይ ያገኛቸዋለሁ። ትምህርታችሁን ብዙ ጊዜ ዩቲዩብ ላይ ነው የምሰማው እና በዚሁ አጋጣሚ እግዚአብሔር ይባርካችሁ ልል ብቻ ነው የገባው። ተባረኩ። የምትሰሩ ስራ ቀላል እንዳይመስላችሁ። ይሄ የሆኑ ሰዎች አሁን ገስት ላይ ገብተው እኔም ጭምር ገስት ላይ ገብተን እናንተን ቴንኪው ስለማለታችን ብቻ አይደለም ማሰብ ያለባቸው። በእግዚአብሔር በጣም ትልቅ ስራ እየሰራችሁ እሱ ወደፊት እግዚአብሔር ለእናንተ ዋጋውን ይከፍልላችኋል። እስልምናው ላይም በተለያዩ የፕሮቴስታንት እምነት ላይ የሚሰሩ ልጆች በርቱ፣ ጸጋውን ያብዛላችሁ እና በጣም ዋጋ የሚያስከፍል ነው። በጣም ዋጋ ያስከፍላል ማለት እኔ ራሱን ገስት ላይ እናንተ ጋር ገብቼ ገስት ላይ አስተያየት ለመስጠት ራሱ እንትና ያቀኛል አያቀኝም እያልኩ ነው። ምክንያቱም ከ10 ሰዎች 9ኙ ሙስሊም ጓደኞቼ ስለሆኑ ወይ ደግሞ 8ቱ ሙስሊም ጓደኞቼ ስለሆኑ እና በተቻለ መጠን የምትሰሩት ስራ እግዚአብሔር ጸጋውን ያብዛላችሁ፣ በርቱ። ሴት እህቶቻችን በተለይ ኤፌሶን ማማዬ እፎይ ወንድማችን እናንተ እዚህ ያላችሁ አሪዲ ሁላችሁ የምትሰሩት ስራ ክርስቶስን እሱ ያውቃል። እሱ ዋጋዎችን እሱ ያብዛ። እኔ ለኔ ሰላም አግኝቻለሁ። በክርስትና ዙሪያ ለጥያቄ የለኝም። ምክንያቱም አላነጻጽርም። ከዚህ በፊት እስልምናንና ክርስትናን አነጻጽር ነበር። አሁን አላነጻጽርም። ከምንም ነገር ጋር አላነጻጽርም። ምክንያቱም የማመልከው አምላክ እውነት መሆኑን አውቄያለሁ። እስልምናውን ለነሱ ትቼዋለሁ ለሚከተሉት ሰዎች። ምክንያቱም እግዚአብሔር እናንተን በጊዜው አድርሶልኛል እና በርቱበት። ግን በዚሁ ደግሞ አንዳንድ አስተያየት ብሰጣችሁ ደስ የሚለኝ አስተያየት ልክ ይሄንን ሲሰሩ አንዳንዴ እነዚህ እስልምናው በሰፋበት አካባቢ ላይ ሰንበት ትምህርት ቤቶችን በመጽሐፍ ማገዝ የተለያዩ የመጽሐፍ እንትኖችን የታተሙ መጽሐፍት በእስልምና ዙሪያ ላይ የተጻፉ መጽሐፎችን የማገዝ የመተባበር እድሉ ቢኖራችሁ ደስ ይለኛል። ምክንያቱም እኔ አንዳንዴ ጥምቀት ላከብር ወይ መስቀል ላከብር የተወለድኩበት አካባቢ ሲሄድ የሚገርም ዘንድሮ ዘማሪ የነበረ የሆነ ወቅት ላይ ሰልሞ ታገኘዋለህ ወይ ደግሞ የሆነ ነገር ሆኖ ታገኘዋለህና አንዳንድ አክሰሶች እዛ ኔትወርክ ኢንተርኔቱ ቢኖርም የኢኮኖሚ ነገር ቅድም ነገር ያለው እነሱ ነገሮች ስለሌሉ ሰንበት ትምህርት ቤት አገልግሎቱ ጠንካራ ክርስቲያኖች አሉ። በነገራችን ላይ በጣም ታግሎት አሸንፎ ጠንካራ ክርስቲያኖች አሉ። በጣም በነገራችን ላይ ክርስትና የበዛበት አካባቢ ይሄ ሌላ ሃይማኖት የበዛበት አካባቢ ያሉ ክርስቲያኖች ይለያያሉ። በጣም ትሁት ጠንካራ ኮስታራ ሆኖ የሚኖሩ አሉ። ግን አንዳንዴ የኢኮኖሚ ጉዳይ ሆኖ የኑሮ ጉዳይ ሆኖ ስቶ የሚወጡ አሉ። በቃ አልቻል ስላችሁ የሚስቱ አሉ። እና ተባረኩልኝ፣ ይቅርታ አድርጉልኝ። ረጅም ጊዜ ሌላ አገልግሎት የምታገለግሉበትን ሰዓት ያስኩባችሁ። ቴንኪው ማለት ስላለ ይቅርታ። ቀላል ነገር ተባረኩ። በጣም የህይወት ተሞክሮ ነው የነገርከን። አንተም ራሱ መንገድ ላይ እንዳለ እኮ ምስክርነት ነው። ባይዘው ሳላውቅ መንገድ ላይ ደርሼ ነበረ። ነገር ግን እግዚአብሔር ከዛ በስራ ምክንያት አወጣኝና አሁን ደግሞ ስለ እምነቴ በደንብ የማወቅ እድል አግኝቼ ይኸው ለ2 ዓመት እየተከታተልኩኝ ነው እና ይሄን ነገር በደንብ ተረዳሁኝ። ይሄ እኮ ምስክርነት ነው። ታዲያ ከዚህ የበለጠ ምስክርነት ምን አለ ወንድማችን? እኛም ዓላማችን እኮ ወንድሞቻችንን ማጽናት ነው። የመጀመሪያው ዓላማ ወንድሞቻችን እንዲጸኑ ነው። ከዛ ደግሞ እንደዚህ ደግሞ ቅድም እንዳለው እንደ መሐመድ ያሉ ደግሞ እንደዚህ ደግሞ የሚመጡ አሉ። እግዚአብሔር
እነሱን ደግሞ ተጠቅሞ ሌሎችንም ደግሞ ያመጣል ማለት ነውና ትልቅ ምስክርነትን የነገርከን ቀላል ነገር አይደለም። ስለዚህ ይሄ ስራ እዚህ ላይ እየደከሙ ያሉ ወንድሞች እነ ሄኒ ምን አይነት ስራ እየሰሩ እንደሆነ እንዲረዱ ነው ማለት ነው። ቀላል ነገር አይደለም እያደረጋችሁ ያላችሁት። የሰው ነፍስ ላይ እየተተረጎመ ነው እያልከን ነው። ይሄ እኮ ታዲያ ይሄን አይደል እንደኛ የምንፈልገው? ደሞዙ እኮ ይሄ ነው። ለምሳሌ አሁን ዛሬ 2 ደሞዝ ነው የተቀበለው ሄኒ ከተሰማ 2 ደሞዝ ነው የተቀበለው ዛሬ። ቅድም መሐመድ የሆነ ነገር ሲነግረን ነበረ። ዛሬ ደግሞ ያው አንተ ነገርከን። በቃ ይኸው ከ2 ቦታ ደሞዝ ተቀበለ ማለት ነው። ቀላል ነገር አይደለም ይሄ። ዋናው ዓላማችን እኮ ይሄ ነው። ዋናው ዓላማችን ይሄ ነው። ሰዎች በእንደዚህ አይነት መልኩ መጥተው ሲመሰክሩ መስማት፣ ሰዎች ካሉበት ከዛ የጨለማ ህይወት ወጥተው ደግሞ ወጥተናል ብለው ሲናገሩ መስማት ትልቅ ነገር ነው። እሱንም ነው ደግሞ እኛ የምንፈልገው። በነገራችን ላይ ቅድም ላይ ለላ ምናምን ብለሃል። እስልምና በነገራችን ላይ በክደት ነው የሚጀምረው። ላ ኢላሃ ማለት እግዚአብሔር የለም ማለት ነው። ላ ማለት ኖ ነው እንደምታውቀው። ላ ሲባል ኖ ማለት ነው። ኢላህ ማለት ደግሞ በአረብኛ እግዚአብሔር ማለት ነው። ስለዚህ እግዚአብሔር የለም ብሎ በክደት ነው የሚጀምረው። አስባችኋል? በት ይልና ኢል ይልና አላህ ይላል። በት አላህ ምን ግን አላህ የሚባል አንድ ምኑም የማይታወቅ ማይናገር ማይጋገር ማንም ያላየው ለማንም ድምፁም ያላሰማ አንድ አካል አለ ይላል። በዚህ ነው በቃ እስልምና የሚጀምረው ማለት ነው። እግዚአብሔርን አስክዶህ ነው የሚጀምረው። እግዚአብሔርን አስክዶህ እግዚአብሔር የለም ብሎ ግን አላህ አለ ይላል። ከዛ መሐመድ ደግሞ የእሱ መልእክተኛ ነው ይላል። ይሄ ነው እስልምና ስራው። በማስካድ ነው የሚጀምረው፣ በክደት ነው የሚጀምረው። ለምን? ራሱ ክደት ስለሆነ፣ ራሱ ሃይማኖቱ ራሱ የክደት ሃይማኖት ስለሆነ በማስካድ ነው እግዚአብሔርን። ዋናው ጸረ እግዚአብሔር ነው እሱ። ጸረ እግዚአብሔር ስለሆነ በማስካድ ነው አንተን የሚጀምረው ማለት ነው። ገና ሲጀምር ላ ብሎ ነው የሚጀምረው፣ ኖ ብሎ ነው የሚጀምረው። ለዚህ ነው ጭንቅላታቸው ለሁሉም ነገር ኖ የሆነው። ገና ኖ ሲሉ አብሮ ያ ኖ የሚል መንፈስ ይገባባቸዋል። በቃ ሁሉ ነገር ላይ ቆልፏቸዋል ማለት ነው። ከዛ ኖ ነው የሚል ሁሉ ነገር ላ ነው የሚል እንጂ በምንም አይነት ነገር አዎ ብሎ አይቀበልም። አዎ ብሎ አይቀበልም። ለዚህ ነው ሁሉ ነገራቸው ውስጥ ጸር የምታየው ኖ የሚል ነገር ኔጌቲቭ የሆነ ነገር የምታየው ለዛ ነው። ከዛ በኋላ አልወለደም አልተወለደም እንዴ ወልዷል እንጂ ክዶ ነው እንጂ ክዶ ነው እኮ ወልዷል። የኢሳ አባት ማን ነው? ራሱ አላህ አይደል እንዴ? አባት የለውም ብለዋል። አዎ የነሱ ማርያም ላይ ማዕፀኗ ውስጥ የነፋባት ማን ነው? አላህ ነው። ስለዚህ አባቱ አላህ ነው። ግን ካዱ፣ ራሱ ካደ አምላካቸው ማለት ነው። ለዚህ ነው እነሱም ዛሬ በየቀኑ አንድ ነገር ተናግረው በማግስቱ የሚክዱን። ለምን? ክደትን ከአምላካቸው ስለተማሩ ማለት ነው። የክደት ልጆች፣ የካሃዲ ልጆች ካሃዲያን ናቸው። ከዚህ የዘለለ ነገር ሌላ ምን ሊነግሩን ይችላሉ? ስላነሳሃቸው ነው እነኚህ ሁለቱን ፎከስ ያደረኩባቸው። መጀመሪያ በክህደት ያስጀምራል፣ ከዛ ደግሞ ወልዶ ይክዳል ማለት ልክ እንደ ወጠጤ። አንድ ወጠጤ እንደምንም ጡል ሲል የሆነ ቦታ ላይ እንደዚህ አይነት ነገር ከተገኘ እኔ አንቺንም አላውቅም ልጁንም አላውቅም ብሎ ይክዳል። ከዛ ይጠፋል ከዛ ሰፈር። አላህ ከዚህ የተለየ ነገር ምን አደረገ? ወልዶ እኔ አባት አይደለሁም ብሎ ከመካድ ውጭ ሌላ ምንም የተለየ ነገር አዲስ ነገር ያደረገው ነገር የለም። ባይሆን ወልዶ መካድን አሁን ሰዎችን አስተምሯል። ሰዎችም ከሱ ስር ተምረው ነው አሁን የሚክዱት ማለት ነው። ቃልዬ ተመልሰሃል ወይ? ያለውኛው ዛሬ ደክሞሃል አንተ ወይ ትንሽ አረፍ። ኧረ ምንድነው እንተንቻ ቃልን እንደዚህ የሚያውቀው ሰው የለም። ቃልን እንደዚህ የሚያውቀው ሰው የለም። ዘራፍ ሲል ነው ያን አንበሳ ድምፁን እንጂ ኧረ ተው ትላለህ። ማሙሽዬ እንኳን ደህና መጣ፣ እንኳን ረዳ። እውነት ዛሬ በሰማይም ደስታ ነው፣ በምድር ብቻ አሉ። በጣም በርካታ ልጆች አሉ። ጀስ እዚህ ጋር ማውራቱ ተገቢ አይደለም። ዝም ብለን ዳይ ወደ ስራ ነው ትላለህ። ወደ ስራ አሁንም ወደ ስራ ገና ብዙ ይጠበቅብናልና በጣም ደስ ይላል። እውነት ለሌላው ብርታት ነው። ድጅራታ ልብ የሚያሞቅ እውነት ደስ የሚል ነገር ነው የተናገራችሁት። እየሰማው ነበር። በአንድ ጆሮ የዚህ በአንድ ጆሮ የዛ ብሆንም ትላለህ እና አሪፍ ነው ወንድሞች፣ በርቱልን። እግዚአብሔር ከእናንተ ጋር ይሁን። የልፋታችሁ ዋጋ ነው ይህ ሁሉ ማለት ነው እና እግዚአብሔር በእናንተ ውስጥ አድሮ የሰራው ስራ ውጤት ነው። ማሙሽም እንኳን ደህና መጣ ብለናል። አሁን ወደ ስራው ትገቡ ምን ትላላችሁ?
ወደ ጨመቃ